ቀደም ብሎ ያው በተለያዩ ጥናቶች እስከ 80 በላይ ይባሉ ነበር። አሁን ላይ ተመዝግበውና እውቅና ተሰጥቷቸው እንደ ብሔር የብሔርን መስፈርት ያሟላሉ ተብለው የተያዙት በጥናትም በአሰራርም ከ76 በላይ እንዳልሆኑ ነው እስካሁን ባለው ሁኔታ የሚያሳየው ማለት ነው። እና ህብር ስንል እነዚህ ብሔር ብሔረሰቦች በአገሪቷ ባይተዋር ሆኖ ሳይሆን አቃፊ በሆነ አካታችነት በተሞላበት እያንዳንዳቸው የራሳቸው ፍላጎት፣ የራሳቸው ባህል፣ ቋንቋ፣ ማንነት በሚያንጸባርቅ መልኩ የሚሳተፉበት የሚወከሉበት አሰራር መዘርጋት ማለት ነው። ይህ ሲባል ስኬት ነው ያስባለው ቀደም ብሎ ኢትዮጵያ is the prison house of nation and nationalities ተብላ ትታወቅ የነበረ ቢሆንም ማለት ብሔር ብሔረሰቦች ቢኖሯትም በቋንቋቸው በባህላቸው የሚያንጸባርቁበት እድል አልነበረም ከ1987 በፊት ማለት ነው። ከዛ በኋላ ባለው ሁኔታ ግን ባደረጉት የመተባበር ተባብሮ ባደረጉት ትግል ባደረጉት አስተዋጽኦ ምን ተክለዋል? የህብረ ብሔራዊ ፌዴራላዊ ስርዓትን ተክለዋል። ይህ አንድ ስኬት ነው። ስኬት የሚያስብለው ምንድነው? ሌላው በአንዱ ላይ አቅልሃለሁ፣ እኔ ነው ማቅልህ፣ እኔ ነኝ እምወስንልህ ሳይላቸው እያንዳንዳቸው በየራሳቸው የተደራጀ ውክልና ማለት በሚወክሉት ተወካይ እንዲወስኑ ምክር ቤቶች አዋቅረዋል። ህገ መንግስት ከተቋቋመ በኋላ ምክር ቤቶች አሉ። ምክር ቤቶቹ ደግሞ የህብረተሰቡን ይሁንታን በሚያሳዩ መልኩ እንዲወስኑ ይደረጋል ማለት ነው። ይሄ ስኬት ነው። ህብረ ብሔራዊ ሆና አልቀጠለችም ማለት ኢትዮጵያ ተበትናለች የሚለውን ትርጉም ነው የሚሰጠው። አልተሳካም ካል ኢትዮጵያ ኦልሬዲ ተበትናለች ወደሚለው ትርጉም ነው የሚያመጣውና ስለዚህ ህብረ ብሔራዊነት ተሳክተዋል። እኔ ከምርምር አንፃር ወይንም ከትምህርት አንፃር ነው ወይንም ከተመራማሪዎች አንፃር ነው እንጂ ከፖለቲካ አንፃር አይደለም የማቀርበው መከራከሪያ ነጥብ። ሁለት በርካታ መለኪያዎች አሉት። ምናልባት ወደዛ ከመሄዳችን በፊት እንደው ግልጽ ለማድረግ ያህል ህብረ ብሔራዊነት በቋንቋ አንድ መሆን ማለትስ ነው ያ ስለሆነስ ይመጣል የሚለውንስ ብናይ መልካም። ህብረ ብሔራዊነት ስንወስድ የተለያዩ ቋንቋዎችና የተለያየ ባህል ያላቸው የተለያዩ ማህበረሰቦች በአንድነት በሰላም መኖር ማለት ነው። የነዚህ ነው መለኪያዎች አሉት። ሁለት በርካታ መለኪያዎች አሉት። ሁለት መሰረታዊ መለኪያዎችን መጥቀስ እችላለሁ። ለምሳሌ ስተርሊንግ 2007 ባሳተመው ላይ 3 መሰረታዊ መለኪያዎችን ተነትናል። ልዩነት፣ ሚዛናዊነትና መለያየት ይለዋል። ልዩነትን ስንወስድ በአንድ አካባቢ የሚኖሩ ማህበረሰቦች የሚጠቀሟቸው የቋንቋ ብዛነትን ይገልጻል። በአንድ ማህበረሰብ በአንድ አካባቢ የሚገኙ ማህበረሰቦች ብዛነት ያለውን ቋንቋና ባህል የሚጠቀሙ ከሆነ የህብረ ብሔራዊነት አንዱ መገለጫ ነው የሚለው። መለያየት የሚለው እሱን ነው። ልዩነት የሚለው ሁለተኛ ሚዛናዊነት ነው። ሚዛናዊነት በአንድ አካባቢ የሚኖሩ ማህበረሰቦች ሀገራዊና ክልላዊ ቋንቋዎችን አጠቃቀም ሚዛናዊነት። አሁን ቅድማው ያነሳው ከዚህ ላይ ነው። ሚዛናዊነት ስንል በአንድ አካባቢ ያሉ ማህበረሰቦች የተለያዩ ቋንቋዎችና ባህሎችን መጠቀም አለባቸው። ሚዛናዊነት የሁሉንም ቋንቋ ግምት ውስጥ ያስገባ መሆን አለበት ነው። ለምሳሌ ልጆች በአፍ መፍቻ ቋንቋ መማር አለባቸው። እነዛን የተለያዩ ማህበረሰቦችን ደግሞ አቅፎ የሚይዝ የሚያግባባ አንድ ቋንቋ መኖር አለበት ነው። ሚዛናዊነት የሚለው ይሄንን ነው። እያንዳንዱ ብሔር ብሔረሰብና አናሳም እንበለው ውሁዳን ቁጥር ያላቸው ውክልና አግኝተው በአገራቸው ጉዳይ ሰይ እንዲኖራቸው ያደረገ ህብረ ብሔራዊ ስርዓት ተፈጥሯል። ይሄ እስከነ ችግሩም ቢሆን ግን ችግር የለም ማለት አይደለም። ችግሩ ምንድነው? በማናቸውም የህብረ ብሔራዊ አገራት የሚያጋጥም ችግሮች ነው ሊያጋጥም የቻለው። ለምሳሌ የፌዴራል ስርዓቱን ውጤታማነት ጥያቄነት አንዳንድ ጥያቄ አሁን ከሚነሳው ጀምሮ ፈተናዎች ወይም ግጭቶች፣ የፖለቲካ አለመረጋጋት እንዲሁም የራስ በራስ አለመደማመጥ ክፍተቶች ያሉ መሆኑን ይሄን ወስዶ እነኚህ ክፍተቶችን በማረም ግጭቶችን ያሉትን በማስወገድ በመነጋገር አገሪቱ እንድትቀጥል የሚያስችለው
ህብረ ብሔራዊ ስርዓት ነው። ያም ነው የተለያዩ አቅሞችን የመጠቀም የሚያስችለው ህብረ ብሔራዊ ስርዓት ነው። ለምሳሌ ኦሮሚያ ላይ ያለውን የአገሩን ሰርዶ በአገሩ በሬ እንደሚባል ሁሉ በአካባቢው ላይ ያለው ተፈጥሮ ሀብትም በለው ትምህርቱም በለው ሁሉም ፖቴንሻል የምታጠነው በአካባቢው ቋንቋ ነው። ያንን አጥንተ ወደ ሀገር ታመጣዋለህ። ወደ ሀገር ስታመጣው የጋራ የምታደርግበት ማለት ነው። ስለዚህ የጋራውም እንደ ሀገር የግልንም ማለት ደግሞ ሰልፍ ሩል ኤንድ ሸርድ ሩል እንለዋለን በፌዴራሊዝም ኮንሴፕት። ሸርድ ሩል የጋራ ሀገር ብሔራዊነት ዶክተር እያቀረበው ያለ ብሔራዊነት እየተዳከመ ሄደዋል ቢለኝ ልስማማ እችላለሁ። እያመጣ ያለው ግን እኔን የሚደግፈውን ሀሳብ ነው እያመጣ ያለው ዶክተር። ለምን ህብረ ብሔራዊነት የተለያዩ ቋንቋዎችን መናገር ነው ይደግፋል። የተለያዩ ባህሎችን እንዲንጸባርቁ ነው የሚደግፈው። ያ ነው እየሆነ ያለው። ስለዚህ ተሳክቷል። ህብረ ብሔራዊነትና በአፍ መፍቻ ቋንቋ መጠቀም በጣም የተለያዩ ነገሮች ናቸው። ህብረ ብሔራዊነት ፖለቲካው ወይም ፖለቲከኞች የሚያመጡት እሴት አይደለም። በቃ የተፈጥሮ ተሰጥኦ ነው። ተፈጥሮ ሪያሊቲ ነው እኮ አልኩኝ። ክስተት ነው። በቃ በአንድ ሀገር የሚገኙ ማህበረሰቦች የተለያዩ ቋንቋ ይነገራሉ። ክስተት ነው። በአንድ አካባቢ የሚገኙ ማህበረሰቦች የተለያየ ቋንቋ ሲናገሩ ግን መለኪያዎችን አስቀምጫለሁ። ስለዚህ ህብረ ብሔራዊነትና በአፍ መፍቻ ቋንቋ መጠቀም በአፍ መፍቻ ቋንቋ ሲጠቀሙ ነው የነበሩት። አሜሪካ እኮ በመቶዎች የሚቆጠሩ ቋንቋዎች ጠፍቶ እኮ ነው እንግሊዘኛ ሰብሮ ይወጣ። እዛ ላይ ማብራት ያለብህ አማርኛ በአፍሪካ ምርጥ ቋንቋ ነው ብለህ እኮ እየመጣ እኮ ነው። ለሱ ማስረጃ ላቀርብ ይችላል። ምርጥ ቋንቋ ምርጥ ያለው የሚባል አይሰራም። ኢትዮጵያ የብሔር ፖለቲካ ህብረ ብሔራዊነትን አላሳካም። ህብረ ብሔራዊነትን ቅድም መለኪያዎች ብዬ ዲፋይን አድርጌያለሁ። 5 ሰውም 2 ሰውም 3 ሰውም ሊሆን ይችላል። በአንድ አካባቢ ፒክ ስታደርግ እነዛ የተለያዩ ቋንቋ ተናጋሪ ቢያንስ 2 ቋንቋ ተናጋሪ መሆን አለባቸው። አሁን ግን ማህበረሰቡ ሞኖሊንጓል እየሆነ ነው። አንድ ቋንቋ ብቻ እየተናገረ ነው። እንደኔ ዩኒቨርሲቲ ላይ እኮ የምናየው ክስተት ነው። እንዴት አንድ ሀገርን መቆም የምንችለው የሚያስተሳስረን ቋንቋ መኖር አለበት። አንድ ቋንቋ ብቻ ከተናገረ ህብረ ብሔራዊነት የለም። ህብረ ብሔራዊነት ቢያንስ 2-3 ቋንቋ ማወቅ አለበት። 2-3 ቋንቋ ወጣቶች ልጆቻችን እንዲማሩ ማድረግ እንችላለን። ያ ግን እየሆነ አይደለም። ለምን አልሆነም? የጎሳ ፖለቲካ የብሔር ፖለቲካን አድርጎታል።